ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ራሽያ የዛሬ 80 ዓመት ያሳካችውን የኒውክሌር ኢነርጂ ኢትዮጵያ ዛሬ መከወን ፈልጋለሁ ስትል የሚጠራጠር ኢትዮጵያዊ እውን አለ ብሎ መውሰድ ይቻላል? ልክ ነዎት ክቡርነቶ። የማይቻለው ተችሎ የማይደረሰው ተደርሶ የምናይበት አዲስ ምዕራፍ እነሆ ተጀምሯል። ከዛሬ 80 ዓመታት በፊት የነበረው ያ ጥበብ፣ ያ የሳይንስ ግርማ እነሆ ዛሬ በታሪክ ድልድይ ላይ ተሻግሮ የአፍሪካ መዲና ወደ ሆነችው አዲስ አበባ ሊመጣ እግሩን አንስተዋል። የዘመናት ርቀትና የቴክኖሎጂ ልዩነት ሊገታው የማይችል የእውቀት ፍሰት ከበረዶዋ ሞስኮ ተነስቶ ወደ አባይ ወንዝ ምንጭ እየተመመ ነው። የግዙፉን የኒውክሌር ኃይል ማመንጫ ጣቢያ ግንባታ የመጀመሪያ ምዕራፍ ለማብሰር የሩሲያ የቴክኒክ ባለሙያዎች የቦታ ጥናትና የምህንድስና ስራዎችን ለመጀመር ወደ ኢትዮጵያ ምድር ለመምጣት ትኬት ቆርጠዋል። ይህ ጉዞ የቴክኒክ ባለሙያዎች ጉብኝት ብቻ አይደለም። ይህ ጉዞ የ80 ዓመት የልምድ ማህደርን ገልጦ ለኢትዮጵያ የክብር በርን በታላቅ ድምፅ የማንኳኳት ታሪካዊ ክስተት እንጂ ኢትዮጵያ በነጻነት አደባባይ መቆም ብቻ ሳይሆን በሳይንስና በቴክኖሎጂ ሰማይ ላይ ክንፎቿን ለመዘርጋት ጊዜዋ አሁን እንደሆነ ለዓለም እያበሰረች ነው። እንዴት እና ይቻላል ወይ በሚሉ የጥርጣሬ ጥላዎች ውስጥ ለሚዋዥቁት ሁሉ መልሳችን የቆራጥነት ተግባራችን ነው። ጥንታዊቷ ምድር ዛሬ በአዲሱ የኒውክሌር ብርሃን ልትታጠብ፣ በዘመናዊው የምህንድስና ጥበብ ራሷን ልታደስ ሽክ ብላለች። አዎ ትናንት በጀግንነት የጸናችው ኢትዮጵያ ዛሬ ደግሞ በእውቀት ልዕልና ልትገዝፍ ተነስታለች። የማይቻለው መቻል፣ የማይታሰበው ማሳካት የቀደምት አባቶቻችን ውርስ ነውና ይህ የኒውክሌር ፕሮጀክትም የታሪካችን አዲሱ ምዕራፍ፣ የልጆቻችንም የኩራት ማማ ይሆናል። ኢትዮጵያ ትጀምራለች፣ ትችላለች፣ እስከ ፍጻሜው በድል ትጓዛለች እንዲሉ ነው። በእርግጥ ገና ያኔ የዚህ ታላቅ ጉዞ ወሬ በአደባባይ ሳይሰማ፣ በመንግስት ሚዲያዎች ሳይነገር፣ በማህበራዊ ሚዲያዎች ሳይዟዟር ኢትዮጵያ የኒውክሌር ፕሮግራም ልትጀምር እንደምትችል ቀድሞ ለእናንተ ያበሰረው ይኸው ገበያ ሚዲያ ነበር። ያኔ የዓለም አቀፍ ኒውክሌር ተቆጣጣሪው ማሪያኖ ግሮሲ የሬስ ኦፍ ሆፕ ፎረምን ለመካፈልና ለካንሰር ታማሚዎች መፍትሄ ለመፈለግ ወደ አዲስ አበባ ሲመጡ እኛ ግን ከትዕይንቱ ጀርባ ያለውን ትልቅ ሀገራዊ ራዕይ ተመልክተን ዘገባውን አድርሰናችሁ እንደነበር ይታወሳል። በወቅቱ ማሪያኖ ግሮሲ ከጠቅላይ ሚኒስትር አብይ አህመድ ጋር በጎንዮሽ ያደረጉት ወሳኝ ውይይት ዛሬ ለደረስንበት የኒውክሌር ጉዞ መሰረት እንደነበር የምናስታውስበትን ያንኑ የቆየ ዘገባችንን ከታች ኮሜንት ላይ ታገኙታላችሁ። ከጊዜ ሂደት በኋላ ግን ያ በገበያ ሚዲያ የተጠቆመው ሚስጥር ይፋ ሆነው ዶክተር አብይ አህመድ በተለይ በታላቁ ህዳሴ ግድብ ምርቃት ላይ ኢትዮጵያ የኒውክሌር ኃይል ግንባታ እንደምትጀምር ሲያበስሩ ትልቅ የምስራች ሆኖ ነበር። ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። በእርግጥ የተጠራጠሩና የቀለዱም አልጠፉም። ዛሬ ግን ያ የምስራች ወደ ተግባር ተተርጉሞ የሩሲያ የቴክኒክ ባለሙያዎች የቦታ ጥናትና የምህንድስና ስራዎችን ለማከናወን በቅርቡ አዲስ አበባ እንደሚመጡ ተረጋግጧል። ይህ ጉዞ የፕሮጀክቱን የቅድመ ዝግጅት ምዕራፍ በይፋ የሚያስጀምር ሲሆን በዓለም አቀፍ ደረጃ ዘመናዊና ደህንነቱ የተጠበቀ ነው የተባለለትን የሩሲያ VVER 1200 ቴክኖሎጂን ይዘው እንደሚመጡም ነው የተነገረው። ጤና ይስጥልኝ ውድ የገበያ ሚዲያ ቤተሰቦቻችን እንደምንሰነበታችሁ። ዛሬ በልዩ ጥንክራችን የኢትዮጵያን የነገ ዕጣ ፈንታ ሊቀይር አንድ እርምጃ ወደፊት መራመድ ስለጀመረው ስለ ኢትዮጵያ የኒውክሌር ፕሮግራም ዝርዝር ፕሮግራም ይዘላችሁ ቀርበናል። ብዙዎች እንደ ቀልድ ያዩት፣ አንዳንዶችም የሩቅ ህልም የመሰላቸው ይህ ግዙፍ እቅድ እነሆ ዛሬ የመጀመሪያ ምዕራፉን የቦታ ጥናትና የምህንድስና ስራዎችን ለመጀመር በዝግጅት ላይ ይገኛል። ለመሆኑ እነዚህ በቅርቡ አዲስ አበባ ይገባሉ የተባሉት የሩሲያ የቴክኒክ ባለሙያዎች ዓላማ ምንድን ነው? በታቀደው የኒውክሌር ጣቢያ ስፍራ ላይ ምን አይነት ምርምር ነው ሊያደርጉ የሚመጡት? ጣቢያው የሚገነባበት መሬት ከመሬት መንቀጥቀጥ ስጋት ነፃ መሆኑን፣ በአካባቢው በቂ ውሃ መኖሩን ያሉ መሰል ጥናቶቻቸው ምንድን ናቸው? ይዘውት ይመጣሉ የተባለው VVER 1200 የተሰኘው ያ ዘመናዊ የሩሲያ ቴክኖሎጂስ ምንድን ነው? ፕሮጀክቱስ መቼ ተጀምሮ ለምን አገልግሎት ይውላል? የዛሬ ፕሮግራማችን ለእነዚህና ለሌሎች ተያያዥ ጥያቄዎች ምላሽ የምንሰጥበት ልዩ መሰናዶ ነው ይዘላችሁ የመጣ ነው። አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህ ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ከጉዳዩ ጋር ተያይዞ የሚሰማችሁን የትኛውንም ሀሳብ አስተያየት ብትጽፉልን ደስ ይለናል። ከአፍታ ቆይታ በኋላ ተመልሰን እንገናኝ።
በእርግጥ እንደ ቀደምት ስልጣኔ ባለቤትነታችንና እንደ ታሪካዊ ግርማችን ዛሬ የኒውክሌር ቴክኖሎጂ ደጃፍ ላይ መቆማችን ሊያስገርም አይገባም። ኢትዮጵያ እኮ ገና ዓለም በጨለማ ውስጥ በነበረችበት ዘመን የድንጋይ ላይ ጥበብን የቀረጸች፣ የከዋክብትን እንቅስቃሴ መርምራ የዘመን መቆጣጠሪያ የቀመረች የጥበብ ምንጭ ናት። አሁን የጀመርነው የኒውክሌር ጉዞ እንደውም የዘገየ እንጂ ለሀገራችን አዲስ ሊሆን አይገባም። ምክንያቱም የሳይንስና የጥበብ ጌትነት ቀድሞም በደማችን ውስጥ ያለ የታሪካችን አካል ነውና። ይህ በአሁኑ ወቅት የተበሰረው የኒውክሌር ኃይል ማመንጫ ጣቢያ ግንባታ ከረጅም ጊዜ የዝግጅት ምዕራፍ በኋላ ወደ መሬት የወረደ ተግባራዊ እርምጃ ነው። በኢትዮጵያ የመጀመሪያው የሆነውን ይህን ግዙፍ ፕሮጀክት በይፋ ለማስጀመር የሩሲያ የቴክኒክ ባለሙያዎች በቅርቡ ወደ አዲስ አበባ የሚገቡ ሲሆን ይህም የቦታ ጥናትና የምህንድስና ስራዎች የሚጀመሩበት ወሳኝ ምዕራፍ ነው። ባለሙያዎቹ ወደ ስፍራው የሚያደርጉት ጉዞ ፕሮጀክቱን ከዕቅድ ወደ ተግባር የሚያሸጋግር ከመሆኑም ባለፈ የታቀደው የግንባታ ቦታ ለኒውክሌር ጣቢያ ያለውን ብቁነት በሳይንሳዊ መስፈርት የሚመዝኑበት ይሆናል። የሩሲያ አምባሳደር ኢቭጄኒ ተርኪን በይፋ እንደገለጹት እነዚህ ባለሙያዎች በቆይታቸው በታቀደው የግንባታ ቦታ ላይ ዝርዝር የምህንድስና ጥናቶችን በማካሄድ የቦታውን ደህንነትና አመቺነት ያረጋግጣሉ። ይህ ተግባር የጣቢያው ዲዛይንና ግንባታ ከመጀመሩ በፊት መከናወን ያለበት ወሳኝ እርምጃ ሲሆን የቴክኒክ ባለሙያዎቹ ግምገማ ለወደፊቱ ግንባታ ጥራትና ጥንካሬ ዋነኛው መሰረት ነው። ኢትዮጵያ ይህንን ፕሮጀክት ለሀገራዊ እድገትና ለኢነርጂ ዋስትና ቅድሚያ የሚሰጠው የመሰረተ ልማት ግንባታ አድርጋ መውሰዷም ለጉዳዩ የተሰጠውን ከፍተኛ ትኩረት ያሳያል። ለዚህ ግዙፍ የቴክኖሎጂ ሽግግር ስኬታማነት አስፈላጊው ተቋማዊ መዋቅር ቀድሞ መዘርጋቱ ሌላው ለፕሮጀክቱ መሳካት ትልቅ ዋስትና ነው። ባለፈው ዓመት የኢትዮጵያ ኒውክሌር ኢነርጂ ኮሚሽን መቋቋሙ ለዚህ ማሳያ ሲሆን ተቋሙ የዘርፉን የደህንነት ደንቦችና የቁጥጥር ስራዎችን በበላይነት ለመምራት የሚያስችል አቅም እንዲኖረው ታስቦ የተደራጀ ነው። ይህም ኢትዮጵያ የኒውክሌር ቴክኖሎጂን በኃላፊነት ስሜትና በዓለም አቀፍ ደረጃዎች መሰረት ለመተግበር ያላትን ቁርጠኝነት የሚያረጋግጥ ወሳኝ እርምጃ ተደርጎ ይወሰዳል። በግንባታው ሂደት ላይ ጥቅም ላይ የሚውለው ቴክኖሎጂ በዓለም አቀፍ ደረጃ በዘመናዊነቱና በደህንነቱ የሚታወቀው የሩሲያ VVER 1200 የኒውክሌር ቴክኖሎጂ እንደሆነ ተረጋግጧል። ይህ ቴክኖሎጂ ከአደጋ ስጋት የጸዳና ከፍተኛ የኃይል ምርት የመስጠት አቅም ያለው በመሆኑ ኢትዮጵያ ወደ ኒውክሌር ዓለም ስትቀላቀል እጅግ አስተማማኝ የሆነ የኢነርጂ ምንጭ ባለቤት እንድትሆን ያደርጋታል። VVER 1200 የተሰኘው ይህ ሪያክተር በዓለም ዙሪያ ውጤታማነቱ የተመሰከረለትና ለበርካታ አስርተ ዓመታት ያለመቆራረጥ ኃይል የማመንጨት አቅም ያለው የሳይንስ ውጤት ነው። ባለሙያዎቹ የሚያካሂዱት ይህ የጥናትና የቦታ መረጣ ሂደት በኢትዮጵያ ምድር ላይ ለሚተከለውና በዓለም አቀፍ ደረጃ እጅግ ዘመናዊ ለተባለው VVER 1200 የኒውክሌር ሪያክተር እንደ ዋነኛ መሰረት የሚወሰድ ነው። ይህ የሩሲያ ቴክኖሎጂ በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ወይም IAEA መስፈርት መሰረት የሶስተኛ ትውልድ ፕላስ ወይም ጄኔሬሽን 3 ፕላስ ተብሎ የሚመደብ ሲሆን ዋነኛ መለያውም ፓሲቭ ሴፍቲ ሲስተም የተሰኘው እጅግ የላቀ የደህንነት ስርዓቱ ነው። ይህ ማለት ድንገተኛ አደጋ ቢከሰትና የኤሌክትሪክ ኃይል ወይም የሰው ጣልቃ ገብነት ባይኖር እንኳ ሪያክተሩ በተፈጥሮ የፊዚክስ ሕግ በስበት ኃይልና በአየር ዝውውር ራሱን የማቀዝቀዝ ብቃት አለው። በመሆኑም ባለሙያዎቹ የሚመጡት የዚህን ግዙፍና አስተማማኝ ቴክኖሎጂ ደህንነት ከአካባቢው መልክዓ ምድር ጋር ለማስማማት ሲሆን ይህ ሪያክተር ቢያንስ ለ60 ዓመታት ያህል ያለመቆራረጥ እጅግ ከፍተኛ የኃይል ምርት በመስጠት የሀገራችንን የኢነርጂ ዋስትና ለአንዴና ለመጨረሻ ጊዜ ለመፍታት የሚችል የዘመኑ የጥበብ ውጤት ነው። ይህ ፕሮጀክት ተግባራዊ መሆን ሲጀመር ኢትዮጵያ ከነባር የኃይል ምንጮቿ በተጨማሪ እጅግ አስተማማኝና የጸዳ የኃይል አማራጭ እንዲኖራት ያስችላል። ይህም የሀገሪቱን የኢነርጂ ዋስትና በዘላቂነት ከማረጋገጡም በላይ ለኢንዱስትሪ መስፋፋትና ለኢኮኖሚ እድገት ወሳኝ የሆነውን የማያቋርጥ የኤሌክትሪክ ኃይል አቅርቦት በበቂ ሁኔታ ለማግኘት መንገድ ይከፍታል። የኒውክሌር ኃይል ማመንጫው በቃላት ደረጃ ብቻ ሲነገር ከቆየበት ምዕራፍ ወጥቶ አሁን ወደ ተግባራዊ የቦታ ጥናት መሸጋገሩም አገሪቱ በቴክኖሎጂው ዘርፍ ያላትን ብስለት የሚያሳይ ነው። ይህ በሩሲያና በኢትዮጵያ ባለሙያዎች ትብብር የሚከናወነው የቅድመ ግንባታ ስራ ለወደፊቱ ዲዛይንና ግንባታ መሰረታዊ ግብዓቶችን የሚያቀርብ ነው። አምባሳደሩ እንደጠቆሙት ፕሮጀክቱ ኢትዮጵያ በምስራቅ አፍሪካ ብሎም በአህጉሪቱ በቴክኖሎጂ ያላትን የበላይነት ከማረጋገጡም በላይ ትውልዱ የሚመራመርበትና አዳዲስ የሳይንስ ግኝቶችን የሚያመነጭበትን መድረክ ይፈጥራል። ይህ በኩራት የምንጀምረው የኒውክሌር ፕሮጀክት የኢትዮጵያ የታሪክ ትንሣኤ አካል ሆኖ ለቀጣይ ትውልድ የሚተላለፍ ታላቅ የልማት ሐውልት ሆኖ ይመዘገባል።
ለመሆኑ እነዚህ ወደ ኢትዮጵያ የሚመጡት የሩሲያ ባለሙያዎች በመስክ ምልከታቸው ወቅት ምን አይነት ቴክኒካዊ ጥናቶችን ያካሂዳሉ ተብሎ ይጠበቃል? በቦታ መረጣና በምህንድስና ስራዎች ሂደት ውስጥ የሚከናወኑት ተግባራት ለምን የፕሮጀክቱ ወሳኝ ምሰሶ ተባሉ የሚለው ጉዳይ ቀጣዩ መረጃችን ይሆናል። የኒውክሌር ባለሙያዎች ቡድን ለቦታ መረጣ ወደ ስፍራው ሲያቀና የመጀመሪያውና ዋነኛው ተግባራቸው የጂኦሎጂካልና የሴስሚክ ጥናት ማካሄድ ነው። እንደ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA የደህንነት መመሪያዎች መሰረት ጣቢያው የሚገነባበት መሬት ከመሬት መንቀጥቀጥ ስጋት ነፃ መሆኑን፣ የመሬቱ ድርብርብ የሪአክተሩን ግዙፍ ክብደት መሸከም የሚችል ጥንካሬ ያለው መሆኑንና በስፍራው ላይ ምንም አይነት የእሳተ ገሞራ ወይም የድንገተኛ መሬት መንሸራተት አደጋ እንደማይከሰት በሳይንሳዊ መረጃዎች ያረጋግጣሉ። የኒውክሌር ጣቢያ ግንባታ ከሌሎች መሰረተ ልማቶች በተለየ ለዘመናት ጸንቶ የሚቆይ ደህንነት ስለሚፈልግ ባለሙያዎቹ የአካባቢውን የአየር ንብረት ሁኔታ፣ የጎርፍ ስጋትንና የነፋስ አቅጣጫን ሳይቀር በዝርዝር ይተነትናሉ። ሁለተኛውና ወሳኙ ነጥብ ደግሞ የውሃ አቅርቦትና የአካባቢ ተጽዕኖ ጥናት ነው። የኒውክሌር ሪአክተሮች የማቀዝቀዣ ስርዓታቸው ኩሊንግ ሲስተም ከፍተኛ የውሃ ፍጆታ ስለሚፈልግ በIAEA መስፈርት መሰረት ጣቢያው ከአስተማማኝ የውሃ ምንጭ አቅራቢያ መሆኑ ግድ ነው። ባለሙያዎቹ የውሃ መጠን በዓመት ውስጥ ምን ያህል እንደሆነና ለረጅም ጊዜ አስተማማኝ መሆኑን ያጠናሉ። ከነዚህም በተጨማሪ ጣቢያው ከከተሞችና ከሰው መኖሪያ ያለው ርቀት፣ የኃይል ማስተላለፊያ መስመሮችን ለመዘርጋት ያለው አመቺነት እንዲሁም የግንባታ ቁሳቁሶችን ለማጓጓዝ የሚያስችሉ የመንገድና የትራንስፖርት መሰረተ ልማቶች መሟላታቸውን በዝርዝር በመገምገም የቦታውን ብቁነት በሪፖርት ያረጋግጣሉ። ኢትዮጵያ ይህንን ግዙፍ ፕሮጀክት በዘፈቀደ ሳይሆን ዓለም አቀፍ ደረጃዎችን በጠበቀና ጥንቃቄ በተሞላበት የዝግጅት ምዕራፍ ውስጥ አልፋ የጀመረችው ለመሆኑ በርካታ ማሳያዎች አሉ። ሀገሪቱ ለኒውክሌር ቴክኖሎጂ የሚያስፈልገውን የሕግ ማዕቀፍ ከማዘጋጀት ጀምሮ ደህንነትና ቁጥጥርን የሚያረጋግጡ ተቋማዊ አሰራሮችን ለመዘርጋት ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር በቅርበት ስትሰራ ቆይታለች። ይህም ኢትዮጵያ ለኒውክሌር ኃይል ያላትን ዝግጁነት በተደጋጋሚ በተካሄዱ የባለሙያዎች ግምገማ እንዲረጋገጥ ያደረገ ሲሆን አሁን የሩሲያ ቴክኒካዊ ቡድን ወደ ስፍራው መምጣቱ አገሪቱ ለግንባታው የሚያስፈልጉ ቅድመ ሁኔታዎችን በአስተማማኝ ሁኔታ ማጠናቀቋን የሚያሳይ ግልጽ ማረጋገጫ ነው። በመሆኑም ይህ ፕሮጀክት ከቴክኖሎጂ ሽግግር ባለፈ ኢትዮጵያ ዓለም አቀፍ የደህንነት ስምምነቶችንና ጥብቅ መመሪያዎችን በማክበር ረገድ ያላትን ከፍተኛ ቁርጠኝነት ለዓለም የምታሳይበት ትልቅ አጋጣሚ ሆኖ ይመዘገባል። ይህ ግዙፍ የቴክኖሎጂ ሽግግር ያለ እውቀትና የሰለጠነ የሰው ኃይል ሊታሰብ የማይችል በመሆኑ ኢትዮጵያ ባለፉት ጥቂት ዓመታት በመቶዎች የሚቆጠሩ ወጣት መሐንዲሶችንና ሳይንቲስቶችን በሩሲያ ቀዳሚ የኒውክሌር ዩኒቨርሲቲዎች እንዲሰለጥኑ ማድረጓ የፕሮጀክቱ ሌላኛውና ድምፅ አልባው ስኬት ነው። እነዚህ ወጣት ኢትዮጵያውያን የኒውክሌር ፊዚክስን፣ የሪአክተር ዲዛይንንና የራዲዮሎጂካል ደህንነትን በጥልቅ ተምረው መመለሳቸው ነገ ጣቢያው ተገንብቶ ሲጠናቀቅ በባዕዳን ባለሙያዎች ጥገኝነት ስር እንዳንወድቅ ትልቅ ዋስትና የሚሰጥ ነው። ስለሆነም አሁን የሚመጡት የሩሲያ ባለሙያዎች ከሀገራችን ወጣት ምሁራን ጋር ጎን ለጎን የሚሰሩ ሲሆን ይህም የእውቀት ሽግግሩ በተግባር እንዲፈጸምና ኢትዮጵያ በራሷ ልጆች አቅም የኒውክሌር ቴክኖሎጂን የምታስተዳድርበትን እድል የሚፈጥር ወሳኝ እርምጃ ነው። ኢትዮጵያ ይህንን የኒውክሌር ፕሮግራም የምተገብረው ጠቅላይ ሚኒስትር አብይ አህመድ ደጋግመው እንዳሳሰቡት ሙሉ በሙሉ ለሰላማዊ አገልግሎትና ለሀገራዊ ልማት ብቻ እንዲሆን ነው። በዋነኝነት የኒውክሌር ቴክኖሎጂ በሕክምናው ዘርፍ በተለይም ለካንሰር ሕክምና የሚውሉ አይሶቶፖችን በሀገር ውስጥ ለማምረትና እጅግ ዘመናዊ የሆኑ የምርመራና የሕክምና ዘዴዎችን ተግባራዊ ለማድረግ ታላቅ ዕድል ይፈጥራል። በግብርናው መስክም ቢሆን ተባዮችን ለመቆጣጠር የምግብ ምርቶችን የመቆያ ጊዜ ለማራዘምና ከፍተኛ ምርት የሚሰጡ የሰብል ዝርያዎችን በምርምር ለማውጣት የሚኖረው ፋይዳ የላቀ ነው። ከዚህ ባለፈ ፕሮጀክቱ ለኢትዮጵያውያን ተማሪዎችና ተመራማሪዎች አዲስ የሳይንስ አድማስን የሚከፍት ሲሆን ለኢንዱስትሪዎች መስፋፋትና ለውሃ አጠቃቀም እድገት አስተማማኝ የኃይልና የቴክኖሎጂ ምንጭ ሆኖ ያገለግላል። ባጭሩ ይህ ፕሮጀክት የኢትዮጵያን የነገውን የሳይንስና የቴክኖሎጂ ጉዞ በሰላማዊ መንገድ ለማፋጠንና የዜጎችን ሕይወት ለማሻሻል የተወጠነ ትልቅ የለውጥ ሞተር ነው። በቅርቡ ኢትዮጵያ የኒውክሌር ፕላንት ስራ ጀምራለሁ ብላ ማወጇ ይታወቃል። አንዳንዶች ከኢነርጂ ጋር ብቻ አገናኝተው አይተውታል። እዚህ ያላችሁ ሰዎች መገንዘብ ያለባችሁ በኒውክሌር ቴክኖሎጂ ላይ ኢትዮጵያ መስራት ስትጀምር የሕክምና ሳይንስ ያድጋል፣ ፕሪሲሽን ፋርሚንግ ያድጋል፣ የውሃ አጠቃቀም ያድጋል። አሁን የምናወጣቸው ተማሪዎች የሚመራመሩበት፣ የሚሰሩበት፣ የሚያድጉበት፣ የሚወዳደሩበት አቅም ይገነባሉ። ኢነርጂ ብቻ አይደለም። በጥቅሉ ትናንት
ህልም ብቻ ይመስል የነበረው የኢትዮጵያ የኒውክሌር ፕሮግራም እነሆ ዛሬ በባለሙያዎች ጥናትና በምህንድስና ስራዎች የታጀበ ተጨባጭ እውነት ሆኖ ቀርቧል። ይህ ታላቅ ጉዞ ሀገራችን በዓለም አቀፉ የቴክኖሎጂ መድረክ ላይ ያላትን ቦታ ዳግም የምታረጋግጥበት ታሪካዊ ክስተት ሲሆን በሰላማዊ መንገድ ጥቅም ላይ የሚውለው የVVER 1200 ቴክኖሎጂም ለሕክምና ለግብርናና ለኢንዱስትሪ እድገት አዲስ የብርሃን ምዕራፍ የሚከፍት ነው። የሩሲያ የቴክኒክ ቡድኖች ወደ ኢትዮጵያ የሚያደርጉት ጉዞም ይህንን የዘመናት ራዕይ ከመሬት አውርዶ ወደ ግንባታ ምዕራፍ የሚያሸጋግርና የሀገሪቱን የኢነርጂ ዋስትና በጽኑ መሰረት ላይ የሚተክል ወሳኝ እርምጃ ነው። ይህ የኒውክሌር ኃይል ማመንጫ ፕሮጀክት ኢትዮጵያ ካሏት ሌሎች የኃይል ምንጮች በተጨማሪ አስተማማኝና የጸዳ የኃይል አማራጭን በማስገኘት ለቀጣዩ ትውልድ የምርምርና የእውቀት ማማ ሆኖ ያገለግላል። ትችላለች፣ ትጀምራለች፣ ትጨርሳለች ተብሎ እንደታወጀው ሁሉ ይህ የሳይንስና የጥበብ ውጤት ለኢትዮጵያውያን ተማሪዎችና ተመራማሪዎች አዲስ የእውቀት አድማስን የሚከፍት ታላቅ የልማት ሐውልት ይሆናል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ወደ መሬት መውረድ ስለጀመረው ስለ ኢትዮጵያ የኒውክሌር ፕሮግራም ያዘጋጀንላችሁ መሰናዶ ይህንን ይመስል ነበር። በጉዳዩ ላይ ያላችሁን ማንኛውንም ሐሳብና አስተያየት በኮሜንት መስጫው ላይ እንድታጋሩን በአክብሮት እንጋብዛለን። ለገበያ ሚዲያ አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮውን ከወደዳችሁት ላይክና ሼር ማድረጋችሁን እንዳትረሱ። በሌላ ፕሮግራም እስክንገናኝ ቸር ሰንብቱ።